ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች። እንግዲህ ሰሞኑን የተለያዩ ነገሮች ሶሻል ሚዲያ ላይ ሲንሸራሸሩ አየውና እንግዲህ ለሱ ምላሽ ለመስጠት ያክል ነው። ጉዳዩ ምንድነው? እሱም እንግዲህ ስማቸውን እዚህ ጋር መጥቀስ አልፈልግም። አንድ ግለሰብ እንግዲህ ቲክቶክ አካውንቱ ሲዘጋበትኝ እከሌ ነው ያዘጋብኝ የሚል ምላሽ ሲሰጥ አይቻለሁና ይሄ ነገር እንዴት ነው እውነታው የሚለውን ነገር ማሳያችሁ ይሆናል ማለት ነው። በአጭሩ በትንሽ ደቂቃ ውስጥ ጥሩ ግንዛቤ ሰጣችኋለሁ ብዬ አስባለሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ጀምሩ ማለት አሳስባለሁ። እንግዲህ እንደሚታወቀው ቲክቶክ እንግዲህ አጫጭር ቪዲዮዎችን እና አሁን በተሻሻለው ረዘም ያለ ቪዲዮዎችንም በማጋራት ከህዝቦች ጋር ከተለያዩ ማህበረሰብ ጋር የምንደርስበት ታዋቂ ከመሆን አንስቶ እስከ ገንዘብ መስራት ድረስ የምንደርስበት እንደሆነ ይታወቃል። ነገር ግን እንግዲህ የተለያዩ የቲክቶከሮች ቲክቶክ አካውንታቸው ሲታገድ ባን ሲደረግ ማለት ነው። አካውንቴን ያዘጋው ከሌ ነው ከሌ እንደዚህ ስላስፈራራኝ እንደዚህ ብሎ ከሌ አካውንቴን አዘጋብኝ የሚሉ መረጃዎች እናያለንና እንዴት ነው አንድ ሰው የሰውን አካውንት የቲክቶክ አካውንት ማዘጋት ይችላል ወይስ አይችልም የሚለውን በአጭሩ ነግራችኋል ማለት ነው። እንግዲህ ባሰባሰብኩት መረጃ መሰረት አንድ ሰው የሌላን ሰው የቲክቶክ አካውንት በቀጥታ ማዘጋት አይችልም ብቻውን ማለት ነው። አንድ ግለሰብ ጋር የተለያዩ ሪሌሽን ኑሯቸው ይችላል። እሱ እንግዲህ ብቻውን ማዘጋትም ሆነ የተዘጋውን ማስመለስም አይችልም ማለት ነው። ነገር ግን አካውንቶችን የቲክቶክ አካውንታችን እንዲሁም የተለያዩ የሶሻል ሚዲያ አካውንቶቻችን ሊዘጉ የሚችልበት መንገድ አለ። ነገር ግን አሁንም ነግራችሁ የቲክቶክ አካውንታችን ሊዘጋ የሚችልበት መንገድ ምንድነው የሚለው ነው። አንደኛው ሪፖርት ማድረግ ነው። ስለዚህ አንድ ሰው አካውንቱን የቲክቶክ ህጎችን ከጣሰ ሪፖርት ማድረግ ይችላል። ከዚያም ቲክቶክ ይመረምራል። ለምሳሌ ማለት ምንድነው እኛ የሰራነው ቪዲዮ ለያ ሰው ኔጌቲቭ የሆነ ኢምፕሊኬሽን ካለው ሪፖርት ማድረግ ይችላል። ነገር ግን መዝጋት አይችልም። ሪፖርት ማድረግ ነው የሚችለው። ስለዚህ ያ ሰው ሪፖርት ያደርጋል። ቲክቶክ ደግሞ ያንን ቪዲዮ ያየውና ይመረምራል ማለት ነው እንጂ ቀጥታ ያ ሰው የኛን አካውንት መዝጋት አይችልም። ይህ በፍጹም የተሳሳተ ግንዛቤ ነው። ምናልባት ግን ሊሆን የሚችለው ምንድነው በሰፊ ሁኔታ ሪፖርት እንዲደረግ ዘመቻ በማድረግ ሪፖርት ብዛት እሱ ቲክቶክም ብዙ ሪፖርቶች ከደረሱት ሊዘጋው ይችላል። በዛ ሰው አስተባባሪነት ማለት ነው እንጂ አንድ ሰው ብቻውን ሪፖርትም አድርጎ የሚያዘጋበት መንገድ የጠበበ ነው። ምክንያቱም ቲክቶክ ሪፖርት ሲደርሰው ያ ነገር ህግን የሚጥስ ነው፣ የተለያዩ እንትኖችን ይመረምራል ማለት ነው። ከቲክቶክ ኮሚኒቲ ጋይድላይን ያለፈ ነው የሚለውን ነገር ካየ በኋላ ነው ማለት ነው። ሁለተኛው ሊዘጋበት የሚችለው የቲክቶክ አካውንታችን ማለት ነው ህግ መጣስ ካለ ያም ለምሳሌ የሚያስገድል ይዘት፣ ሐሰተኛ መረጃ፣ ጥቃት ወይም ማጭበርበር ካሉ ኩባንያው አካውንቱን ኢሚዲየትሊ ሊዘጋው ይችላል። የምናሰራጫቸው መረጃዎች እንደዚህ አይነት መረጃዎች ሆኖ ካገኛቸው ራሱ ቲክቶክ ካምፓኒ አካውንታችን ሙሉ ለሙሉ ባል ሊያደርገው ይችላል ማለት ነው። ሶስተኛው ሃክ በማድረግ ሊዘጋ ይችላል። ይህም በጣም ቀላል የሚባል ነገር አይደለም። እንግዲህ ይህ ህገወጥና የወንጀል ቅጣትም ያለው ጭምር ነው። የሰውን ቲክቶክ አካውንት ሃክ ማድረግና በመጥለፍ ማዘጋት ይሄ በጣም በህግም ያስጠይቃል። ምክንያቱም አንድ ሰው በሶሻል ሚዲያ በነጻነት የራሱን ሀሳብ ማራመድ ይችላል። ነገር ግን የሌላን ሰው አካውንት ሃክ አድርጎ እንዲዘጋ ማድረግ ይሄ በጣም በወንጀልም የሚያስጠይቅ ነው ማለት ነው። ስለዚህ ባጭሩ ሌላ ማብራሪያ ጨምርላችኋለሁ። በመደበኛ ሁኔታ አንድ ሰው ብቻውን የሌላ ሰው አካውንት ማዘጋት አይችልም። ነገር ግን ሪፖርት ማድረግ ብቻ ይችላል ማለት ነው። ነገር ግን አሁን ሃክ ካልኩት ላይ ለምሳሌ ሃክ እንዴት ልንደረግ እንችላለን በሚለው አንድ ሰው አካውንቱን ሃክ በማድረግ ሊቆጣጠርና ሊያዘጋውም ይችላል ሃክ ከተደረገ ቅድም እንዳልኳችሁ። ነገር ግን ሃክ ማድረጉ በህግ ያ ሰው ከታወቀና ከተደረሰበት ሃክ ያደረጋችሁን ሰው ከደረሳችሁበት በህግ ያስጠይቀዋል። ነገር ግን አካውንታችን ሃክ ከተደረገ ሙሉ ለሙሉ አካውንታችን መቆጣጠርና ማዘጋትም ይችላል ማለት ነው። ስለዚህ በቲክቶክም ደንብ መሰረት የሌላን ሰው አካውንት ያለ ፈቃድ መግባት ወይም መቆጣጠር በጥብቅ የተከለከለ መሆኑ ይታወቃል ማለት ነው። እንዲሁም በሀገራችን ሳይበር ወንጀል ህጎች ይከለከላሉ እንዲህ አይነት ተግባራት ማለት ነው። ስለዚህ በዚያውም መከላከያ ደንቦቹን ቀለል ባለ መልኩ እነግራችኋለሁ ማለት ነው። ስለዚህ አካውንታችን ሪፖርት እንዳይደረግ
ምንም ማድረግ የምንችለው ነገር ቢኖር ምንድነው ጥሩ ስራዎችን ብቻ ለህዝብ ተወዳጅ የሆኑ ስራዎችን ማድረስ ነው። ነገር ግን ሀክ እንዳንደረግ እንግዲህ ሳይበር አታክ ከሆኑም ሀክ ሊያደርጉን የሚችሉ መጠንቀቁ አይከፋምና እሱን ነገር ደግሞ ለማለፍ ጠንካራ የሆነ ፓስዋርድ ወይም የይለፍ ቃል መጠቀም አለብን። እንዲሁም ቱ ስቴፕ ቬሪፊኬሽን 2 ደረጃ ማረጋገጫ እሱን ኦን ብናደርግ እና ኮዳችንም ለማንም እንግዲህ እምነት ማንጥልባቸው ሰዎች ኮዳችን እስካልሰጠን ድረስ የኛን አካውንት ሀክ የመደረግ እድሉም ዝቅተኛ ነው ማለት ነው። እንግዲህ በቲክቶክ አካውንት ሊዘጋ የሚችልባቸው መንገዶች አሉ። እንግዲህ ቲክቶክ አካውንት አንዳንዴ እንግዲህ ይሆናል እያልኩ አይደለም፣ እነዚህን ሰዎች ሀሳብ እየተቃረንኩ አይደለም። አንዳንዴ ራሱ ማዘጋት ይችላል አካውንቱን ማለት ነው። ባለቤቱ ራሱ መዝጋት ይችላል። ለምሳሌ ሴቲንግ ላይ ገብቶ ማኔጅመንት አካውንት ዲሌት አካውንት በመሄድ ራሱ ሊዘጋ ይችላል። እሱ ራሱ ባለቤቱ አካውንቱን ሊዘጋ የሚችልበት ማለት ነው። ሌላኛው ደግሞ የህግና ኮሚኒቲ ጋይድ ላይ መጣስ የጥቃት ይዘት ካለ የጾታ ወይም የህገ ወጥ ይዘት፣ የሐሰተኛ መረጃ ማስፋፋት፣ ማጭበርበር፣ ስካሚንግ ካለ ሰዎችን ማስጨነቅ፣ ማስጎዳት እነዚህ ካሉ ኩባንያው አካውንቱን ሊያግድ ወይም ሊዘጋ ይችላል ማለት ነው። ሰስፔንድድ ወይም ሊያደርገው ይችላል ወይም ደግሞ ሙሉ ለሙሉ ኢሚዲየትሊ ሊዘጋ ይችላል ማለት ነው። ስለዚህ በግለሰቦች ደረጃ የሚዘጋበት መንገድ የጠበበ ነው ማለት ነው። በእነዚህ መልኩ ሊዘጋ ይችላል። ለምሳሌም እንግዲህ ከግለሰብ ወተን ወደ ሶሳይቲ ስንሄድ ማህበረሰቡ ሪፖርት ካደረገ ቲክቶክ ይመረምርና ህግ መጣስ ካለ ይዘጋዋል ማለት ነው። እንዲሁም የእድሜ መመዝገቢያ ህግ መጣስ፣ እድሜ መግለጫ ትክክል ካልሆነ ለምሳሌ ቲክቶክ የሚያስቀምጠው የእድሜ ገደብ አለ። ስለዚህ ከሱ እድሜ ገደብ በታች ከሞላ ነው አካውንቱ ሊዘጋ ይችላል ማለት ነው። እንዲሁም ሀክ ከተደረገ ይህም ህገ ወጥ ነው። ነገር ግን አካውንቱ ተገቢ ካልሆነ መጠቀም ምክንያት ሊዘጋ ይችላል። እርስዎም ለመዘጋት ስለሚያስጠይቀውት ከፍተኛ ጥንቃቄ ያስፈልገዋል ማለት ነው። ምክንያቱም አካውንታችን ሀክ መደረጉን ራሱ ቲክቶክ ካወቀ፣ ሌላ ሰው ይጠቀምበት እንደሆነ ካወቀ ቲክቶክም ራሱ ይዘጋዋል ማለት ነው። ስለዚህ በመጨረሻ እንደው ምን ያክል ሪፖርት ነው አካውንታችን ሊያዘጋብን የሚችለው? እንግዲህ ከቲክቶክ ካምፓኒ ውጭ ቲክቶክ ካምፓኒ እንዳልኳችሁ ኮሚኒቲ ጋይድላይንስን እሱን ከተላለፋችሁ ብቻ ኢሚዲየትሊ ሊዘጋ ይችላል። ነገር ግን ከሪፖርቶች ብዛት የሚዘጋበት መንገድ አለ ብያቸዋለሁ። ስለዚህ እሱ ሊሆን የሚችልበት መንገድ ምን ያክል ሪፖርት ቢደረግብን ነው፣ ምን ያክል ሰዎች ቪዲዮአችን ላይ ሪፖርት ወይም አካውንታችን ላይ ሪፖርት ቢያደርጉ ነው አካውንታችን ሊዘጋ የሚችለው የሚለውን ስናይ ይሄ 10 ሰው ወይም 100 ሰው ተብሎ የሚገለጽ አይደለም። አካውንቱ መዘጋት የሚችልበት መንገድ በቁጥር ሊወሰን አይችልም። ይሄም የሚወስነው እንግዲህ ቲክቶክ ካምፓኒ ነው፣ የሚወስነውም ይዘቱ ይሆናል ማለት ነው። ስለዚህ ኮሚኒቲ ጋይድላይንን ከተጣሰ ቅድም እንዳልኳችሁ ኢሚዲየትሊ ሊዘጋ ይችላል ማለት ነው። እንዲሁም ደግሞ የሪፖርቶቹ ብዛትም ይወስኑታል። ነገር ግን በቁጥር ይሄን ያክል ነው ሊባል አይችልም። ሪፖርት ስለተደረገ ብቻም አይዘጋም። ሪፖርት ሲደረግ እንዳልኳችሁ ቲክቶክ ካምፓኒ በደንብ አይቶ ይህ ነገር ኮሚኒቲውን አጌንስት ያደርጋል ወይ የሚለውን ነገር ካየና በደንብ ከመረመረ በኋላ ሙሉ ለሙሉ አካውንቱን ባል ሊያደርገው ይችላል ማለት ነው። ስለዚህ ማንኛውንም የግለሰብ የቲክቶክ አካውንት አንድ ሰው በምንም ስልጣን የእናንተን አካውንት ማንም መዝጋት እንደማይችልና እናንተም ደግሞ ሀክ ከመደረግ ሪፖርት ከሚያስደርጉ ቪዲዮዎች ራሳችሁን አረቃችሁ ለህዝብ አስተማሪና ለማህበረሰቡ ዘንድም ተወዳጅነትን የምታተርፉበት ቪዲዮዎች በመስራት ብቻ ሶሻል ሚዲያ ላይ በጥሩ ተሳትፎ ሊኖራችሁ ይገባል ማለት ነው። ስለዚህ እንደዚህ አይነት መንገድ በፍጹም የለም። አንድ ሰው ብቻውን የሌላን ሰው የቲክቶክ አካውንት ሊያዘጋ የሚችልበት መንገድ የተዘጋ ነው ማለት ነው። እንግዲህ አመሰግናለሁ ውድ ቤተሰቦቼ። ሀሳብ አስተያየት ካላችሁ እንዲሁም ሌላ ጥያቄ ካላችሁ ኮሜንት መስጫው ላይ ያስቀምጡልኝ። በቀጣይ በተራራው ሚዲያ የጠቃሚ መረጃዎች ዝግጅት ክፍል የምንመለስበት ይሆናል። ለነበረን ቆይታ እጅግ አመሰግናለሁ። መልካም